አሃ እሺ ያ ነብይ አምላክ ነው። ይሄ ያው ዳዊት የሚባለው አምላክ ነው። አምላክ አይደለም፣ ፈጣሪ ነው። ኦኬ አለ ብዬ አልገምትም። እሺ በቃ ከሌለ ፈጣሪ ነው ዳዊት። ስፔሻል ነው። እኔ ትል ነኝ ብሏል። እኔ ትል ነኝ ያለ ከዳዊት ውጭ የለም። ስለዚህ ዳዊት ፈጣሪ ነው። ከነብይ መካከል አንድ ነብይ አምጣ፣ እኔ ትል ነኝ ያለ ነብይ አምጣ፣ የለም። ስለዚህ ዳዊት ምንድነው? ፈጣሪ ነው። አልገባኝም ሐሳቡ እኮ አንድ ነገር የተነገረ ነገር ለአንድ ነገር ብቻ አገልግሎት ላይ ስለዋለ ያንን አካል ስፔሻል አድርጎ ያሳያሉ ወይ ነው? አሃ እዚህ ጋር እኮ ቅድም ማን ነው እንደውም አንስቶታል። ለሰውነት ስናውለውና አንድ ነገር ለአምላክነት ስናውለው ይለያያል አይደል? ምን ለምሳሌ ኤግዛምፕል አምጣልኝ። ለምሳሌ እዚሁ the first and the last የሚለው ለክርስቶስ ሲውልና ለነዚህ ለሰዎች ሲውል ይለያያል አለ። አይለያይም። እኔ ግራማቲካሊ አሳየው። ፊተኛና ኋለኛ የሚለው አንደኛ ለፍጡራን የመጣበትን ይሄኛው እዚህ ጋር የመጣው ነገር ምንም ኦንቶሎጂካሊ ማተር አያደርግም። ምናልባት ሜታፊዚካሊ ማተር ሊያደርግ ይችላል። ኦንቶሎጂካሊ ግን አያሳይ። ኢየሱስ ክርስቶስን ምንም ከፍ የሚያደርገው ነገር የለም። ኦኬ እንደዛ ነው መጣም ነው እንግዲህ ለምን መሰለህ? አዎ እንደዛ ነው። ለምን መሰለህ? እንደዛ ብዬ የምልበት የራሴ ምክንያት አለኝ። ለምሳሌ እንትን ላይ ስትመለከተው ማቴዎስ 1:18 ላይ ግባ። ማቴዎስ 1:18 ላይ ይታያል። የኢየሱስ ክርስቶስ ልደት እንደዚህ ነበር ይላል። ኢየሱስ ልደት አለው? ልደት አለው? አቤት ልደት አለው ወይ ኢየሱስ? ማቴዎስ 1:18 ላይ ባለው ጥቅስ መሰረት አለው ማለት ነው። አለው መጽሐፍ ቅዱስ ካለ አለው። ምን ማለት ነው? ልደት አለው ማለት የተወለደበት ቀን አለው ማለት። እንደዛ ነው የምታስበው? ምን ማለት ነው? እሺ ምን ብለን የተረዳው? ጥሩ ጄኔሲስ ነው የሚለው ግሪከኛው ቃል ምን ማለት እንደሆነ ላሳይ። ዘፍጥረት 2:4 ላይ ያወጣለት። ዘፍጥረት 2:4 ላይ ያወጣለት። እግዚአብሔር አምላክ ሰማይና ምድርን ባደረገበት ቀን በተፈጠሩ ጊዜ የሰማይና የምድር ልደት ይህ ነው ይላል። ምን ማለት ነው? የሰማይና ምድር ልደት አላቸው? ኦኬ ፍጥረታቸውን ልትለኝ ነው? ልደት አላቸው ወይ? ልደት አላቸው። የሰማይና የምድር ልደት ይህ ነው ይላል። ጄኔሲስ ግሪክ ሰብጀንት ተመሳሳይ ቃል ነው የሚጠቀመው። ሰማይና ምድር ልደት አላቸው ወይስ የላቸውም? የነበሩበት ቀን አለ። ልደት አላቸው ወይስ የላቸውም ነው ያልኩ በጥቅሱ መሰረት። ኦኬ ልደት አላቸው በጥቅሱ መሰረት። ስለዚህ ልደት ማለት ጅማሮ ነው፣ መነሻ ነው። ልደት ማለት አዎ እንደዛ ነው። ኦኬ ማቴዎስ 1:18 ላይ የኢየሱስ ልደት እንዲህ ነበር ሲል መነሻ ጅማሮ ነው አይደለም? የሰውነቱ ጅማሮ ሊሆን ይችላል። የሰውነቱ የጀመረበት የሰውነቱ የምኑ ተወሱ እንመጣበታለን። ግን ጅማሮ አለው። በሰውነት ችግር የለውም። ከአብርሃም በፊት አለው አለ። ጅማሮ አለው። ቆይ አይ እሱን እንመጣበታለን። ከጅማሮ በፊት አለው አለ። ቆይ ኧረ ችግር የለውም። ማቴዎስ 1:18 ላይ መሰረት ልደት አለው ሲባል ጅማሮ መኖሩን ትቀበላለህ? ለሰውነቱ ኦፍ ኮርስ በሰውነቱ ላይ ሁለት የሚጋጩ ነገር ነው። ሁለት የሚጋጩ ነገሮች ናቸው። አምላክና ሰው የሚጋጩ ነገሮች። ለሰውነቱ ካልክ ሰው በመሆኑ ጅማሮ አለው። ሰውነቱ ምድር ላይ ሰውነቱ አይልም እኮ ሰውነቱ አይልም። ጥቅሱ የኢየሱስ ክርስቶስ ልደት መጀመሪያ እንዲህ ነበር ነው የሚለው። የኢየሱስ ልደት የሰውነቱ አይልም። ስለ መሲሁ ነው የሚያወራው አይደል?
አይልማ እንደዛ የክርስቶስ ልደት ክርስቶስ እኮ መሲሁ ነው ወዳጅ። ክራይስት ማለት መሲሁ ማለት አይልማ ሰውነቱ አይልማ እዚህ ጋር ሰውነቱ አይደለም የክርስቶስ ልደት ነው የሚለው እኮ። ክርስቶስ ካልክ እኮ መሲህ ነው የምታወራው። ክርስቶስ ማለት የተቀባ ነው። ክርስቶስ ማለት የተቀባ ማለት ነው አይደለ እኮ መሲሁ ማለት ነው እኮ። መሲህ ማለት በዕብራይስጥ ነው ማሻ የዕብራይስጥ ክርስቶስ በግሪክ ሰብስቲዩት ሁለቱም እኮ የተቀባ ማለት ነው ማለት የተቀባ። አዎ መሲሁ ማለት ነው እኮ። መሲህ ማለት እኮ የተቀባ ማለት እኮ ነው። ሌላ ምንድነው የምታገለባበጠው? አንዴ በግዕዝ ታደርገዋለህ፣ አንዴ በአማርኛ እኮ። ሰው ክርስቶስ ማለት መሲህ ማለት ነው ትርጉሙ። ስለሱ በሰውነቱ ስለነበረው ስለመሲሁ ልክ ነህ። ሰውነቱ አይልም። የክርስቶስ ልደት መጀመሪያ እንደዚህ ነው ይላል። የክርስቶስ ልደት አለ ወይስ የለውም? ጅማሮ አለው ወይስ የለውም? በሰውነቱ አለው። ይኸውልህ በአምላክነቱና በመሲህነቱ ልደት አለው። እኔ ስለ ሰውነቱ አልጠየቅኩም። በጥቅሱ መሰረት ኢየሱስ ክርስቶስ ልደት አለ ወይስ የለውም? ጥቅሱ ስለማን ነው የሚያወራው? ስለምንነቱ ነው የሚያወራው። ኢየሱስ ክርስቶስ ስለ ኢየሱስ ነው የሚያወራው። ስለ ኢየሱስ ክርስቶስ ስለ ኢየሱስ ክርስቶስ። ኢየሱስ ክርስቶስ ደግሞ ክራይስት የመሲህነቱ ስም ነው ያነሳውልህ ሰውነቱን ስለሚያመለክት ነው። ምኑን ያመለክታል አይደለም ጥያቄ። ኢየሱስ ልደት አለ ወይስ የለውም ነው ጥያቄው። አለው። እሺ የሆነ ነገር ስለከተይ ነው ግን እየፈታው ነው። ሉቃስ 3:18 ሉቃስ 3:23 ላይ ደግሞ ኢየሱስ ማስተማር ሲጀምር እድሜው ስንት ዓመቱ ነበር ይላል? እሺ 30 ይላል። ተቆጥሯል አይደል? እድሜው ስንት ነው? 30 ዓመት ነበር። እሺ 30 ዓመቱ ነው። ስለዚህ ጅማሮ አለው ማለት ነው፣ መነሻ አለው ማለት ነው። ተመልከት፣ አልፋና ኦሜጋ የሚለው ለኢየሱስ እንደማይሰራ እያሳየው ነው ያለሁት። ዮሐንስ ወንጌል አብርሃም በፊት ነበር እኮ ያለውን እስኪ ታየዘዋል። አሳያለሁ እኮ አሳያለሁ፣ እሱንም አስረዳለሁ፣ ችግር የለው። እሺ ዮሐንስ ወንጌል ምዕራፍ 10 ላይ ቁጥር 8 ላይ ያው አየው ከኔ በፊት የመጡ ሁሉ ሌቦችና ወንበዴዎች ናቸው አለ። ከማ በፊት ከክርስቶስ ከእኔ ነው የሚለው። እኔ የሚለው ነገር ምን እንደሚያመለክተው ማንነትን ነው ወይስ ምንነትን ነው? ከእኔ በፊት ሲል እኔ የሚለው ማንነትን ነው ወይስ ምንነትን ነው? ማንነት። ስለዚህ ከኢየሱስ ማንነት በፊት የሚቀርቡት ሰዎች አሉ። መሲህን ይሉ ነበሩ እኮ። ስለዚህ ምንድነው ማንነቱን እንዴት ነው ወደዛ ኮንክሉዥን ሄድከው? አልገባኝ እኮ። ጥያቄ ነው የጠየኩህ እኮ። አሁን ከእኔ በፊት የመጡ ወንበዴዎች ናቸው የሚለው እኔ የሚለው ማንነትን ነው ምንነትን ታሳቢ ነው ባቢን የሚያደርገው? ማንነትን ብዬ መለስኩኝ። ኦኬ። ማንነቱ ጅማሮ አለው የለውም? ታዲያ ማንነቱ ጅማሮ ከሌለው ከእኔ በፊት ሲል ከማንነቴ በፊት የመጡ ሲል ከማንነቱ የሚቀድሙት ሰዎች አሉ። በሰውነቱ በአምላክነቱ እኮ የለውም። ሰውነት እኮ ምንነት ነው። ሰውነት እኮ ምንነት ነው። እኔ ጠየቁ ማንነት ነው። ከሱ በፊት በአጭሩ ከሱ በፊት መሲህን ብለው የሚመጡ ነበሩ እኮ። እኔ የሚለው ነው የፈለኩ። የወልድ ፕሮሶፖን የሰው ፕሮሶፖን አለው እንዴ? በፕሮቴስታንት ትምህርት ውስጥ ከማርያም የወሰደው ፊዚክስ ነው አይደል? የወሰደው ፊዚክስ ነው ከማርያም የወሰደው አይደል? ኔቸር ነው የወሰደው ከማርያም። ሰው የሆነው ሰውነቱ ኔቸር ነው። ፕሮሶፖኑ ዲቫይን ፐርሰን አይደል እንዴ? ቅድመ ዓለም የነበረው ከአብ ጋር የነበረው ፕሮሶፖን አይደል እንዴ? ድንግል ማርያም ማህፀን ውስጥ መጥቶ ከድንግል ማርያም ስጋን የወሰደው እና ሁለት ባህሪ በአንድ አካል ሁለት ባህሪ የምትሉት። እሺ ስለ አያይዝልኝ እኮ እሱን ነው እኮ የምልህ እኮ። ስለዚህ የኢየሱስ ክርስቶስ ፕሮሶፖን አንድ ነው ወይስ ሁለት ነው? ማንነቱ እዛ ጋር ይኸውልህ በሰውነቱ ብቻ ሰው ሆኖ ሰውነቱ ምንነት ነው እኮ አልኩህ እኮ። ስለ ማንነት አይደለም የጠየቅኩ። ሰውነቱ ምንነት ነው። ተስማማው ካንተ ጋር። ማንነቱ ጅማሮ አለ ወይ? በሰውነቱ ምንነት ነው። ሰውነቱ ላይ እንትን የለም። ጥያቄ የለኝም እኮ። ሰውነቱ ከማርያም ነው የጀመረው። አንተም እንደዛ ብለህ እንደምታምን አውቃለሁ። ጥያቄው ግን ሰውነቱ ከማርያም ጀምሯል አልጀመረም ሳይሆን ማንነቱ ጅማሮ አለ ወይስ የለውም?
ማንነቱ የምትለኝ አምላክነቱን ከሆነ የለውም አይደለም። አምላክነት ራሱ ምንነት ነው። ማንነት አይደንቲቲ። አብ ወልድ መንፈስ ቅዱስ የሚለያዩት በምንድን ነው? በአምላክነት ነው ወይስ በአካል ነው የሚለያዩት? በማንነት ነው በምንነት ነው የሚለያዩት? በአምላክነት አይለያዩ። ስለዚህ በምንነት አንድ ናቸው። አያው ያለያያቸው ማንነታቸው ነው። አብ ራሱ የራሱ እኔ የሚለው ነገር አለው። ኦኬ የለውም፣ ጅማሬ የለውም። እንደዛ ታዲያ ጅማሬ ከሌለው ከእኔ በፊት ለምን አለ? ከእኔ በፊት ለምን አለ ኢየሱስ? እኮ ሪፈር የሚያደርገው ስለ ምንም ኮንቴክስት እኮ ግልጽ ነው። ሌላ ነገር እኔ ነው የሚለው። እኔ የሚለው ማንነትን ነው ታሳቢ። እኔ ስል ማንነትን ነው ራሱ። እኔ ስል እዛ ጋር ግን ስለምንድን ነው የሚያወራው ነው ጥያቄው እኮ በጣም ግልጽ ነው። ግልጽ ነው። እዛ ጋር ምንም ስለምን እንደሚያወራ ከኔ በፊት የመጡ ሌቦችና ወንበዴዎች ናቸው ማለት ምን ማለት ነው? ኢየሱስ ከመወለዱ በፊት የመጡ ሰዎች አሉ። ቴዎዳስ የሚባል አለ፣ ይሁዳ የሚባል አለ። እኔ መሲነን ብለው የመጡ ሰዎች ብዙ ነበሩ። እነዛ የመጡ ሰዎች ሌቦችና ወንበዴዎች ናቸው ነው እያለ ያለው አይደል እንዴ? አዎ። ከማን በፊት? ከክርስቶስ። እሺ፣ ከማን በፊት? በጥቅሱ መሰረት በጥቅሱ መሰረት ዮሐንስ ወንጌል 10:8 መሰረት ከክርስቶስ። ከማን በፊት? በጥቅሱ መሰረት ኦኬ እኔ ምንን ነው? ማንነት ነው ወይስ ምንነት ነው? ማንነት እያልኩ። ስለዚህ ማንነቱ ጅማሮ አለው። ቀድሞት የመጡ አሉ ከማንነቱ። ቅድም እኮ እየዞርን ነው። በሰውነቱ እያወራ የነበረ ሰውነት አላልኩም እኔ። ሰውነት ምንነት ነው። ሰውነት ምንነት ነው። የእናንተ ትምህርት ጋር ይጋጫል። ሰውነት ምንነት ነው። አይና ሂፖስታቲስ ነው የምትቀበሉት። ሂፖስታቲስ አንድ ነው ብላችሁ ነው የምታመኑት። ዲቫይን ሂፖስታቲስ ነው። ከሰው ምንም የወሰደው ምንም ነገር የለም። ምንነት አሁን ሰውነት ምንነት ነው። እኔ ጠየኩ ያለሁት ስለ ማንነት ነው የጠየኩ። ስለዚህ ማንነቱ ኢየሱስ ምንነቱ ጅማሮ እንዳለው ነገርከኝ። ሰውነቱ አልከኝ። ኦኬ ሰውነቱ እንደዛ ከሆነ ከኔ በፊት የመጡ ሌቦችና ወንበዴዎች ናቸው ካለ የኢየሱስ አይደንቲቲ ወይም ማንነቱ ጅማሮ አለው ወይ? እኔ ማንነት ነው ልትለኝ ነው። እኔ ደግሞ የምልህ እኔ ያለበት ፖይንት ስቲል ከሰውነቱ ነው ፖይንት። እዚህ ጋር ልንስማማ እንችላለን እንዴ? ሰውነት እኮ ምንነት ነው። ሰውነት እኮ ምንነት ነው እኮ በሰው እኔ ግን ማንነት ነው። ኤጎ ምንድን ነው? ኤጎ ፕሮሶፖን ነው ወይስ ኡሲያ ነው? ኦኬ እስኪ ተርጉምልኝ። ኤጎ ማለት እኔ ማለት ነው። ኡሲያ ማለት ባህሪ ነው። ፕሮሶፖን ማለት ደግሞ ማንነት አካል ማለት ነው። እኔ የሚለው እኔ፣ አንተ፣ እርሱ ተውላጠ ስሞቹ ወይም ደግሞ መደብ ተውላጠ ስም የሚባሉት ምንን ታሳቢና ዋቢ የሚያደርጉ ናቸው። የሚያወራ ይነግርሃል። ስለ ኮንቴክስት አይደለም የጠየኩት፣ ስለ ቃላት ነው። መጀመሪያ የቃላት ፍቺ ላይ ነው እየተነጋገርን ያለ ነው። ስለዚህ እኔ የሚለው ነገር ማንነትን ነው ወይስ ምንነትን ነው ታሳቢና ዋቢ የሚያደርገው? ተነጋገርን እኮ እሱን ማንነት ነው ብዬ ነው ማምነው። እሺ ከማንነቴ በፊት የመጡ ሲል ማንነቱን የሚቀድሙ የመጡ ሌቦችና ወንበዴዎች አሉ ወይ እኮ? ይኸውልህ ስለዚህ ምን እያልከኝ ነው? አሁን ፖይንት ምንድን ነው? እስኪ አስረዳኝ። ማንነቱ ጅማሮ አለ ወይስ የለውም? እዚህ ጋር ማንነቱ እያለ ነው። ስለዚህ ማንነቱ ጅማሮ አለ። ግን ኮንቴክስቱ እዚህ ጋር የሚለው በሰውነቱ ነው። በቃ ነው ሰውነቱ አይልማ። ሰውነት ምንነት ነው ብያለሁ እኮ። እያወራ ነዋ በሰውነቱ ወዳጄ። እንዴ በሰውነቱ ምን ያወራል? ሰውነት ያወራል ብቻውን እኮ። ዲቫይን ፕሮሶፖን አይደል እንዴ የሚያወራው? እኔ እያለ የሚያወራው ዲቫይን ፕሮሶፖን ነው ወይስ ሂማን ፕሮሶፖን ነው? ይኸውልህ ሰው ሆኖ መጣና በሰውነቱ ያወራቸው ነገሮች አሉ። እሱን ደግሞ ለማስረዳት እኔ የሚለው ሰውነት ምንነት ነው እኮ በሰውነቱ ያወራቸው ነገሮች አሉ። ይሄ አንዱ ነው እያልኩ ነው። በቃሽ። አይ በቃ እንትን አልደጋግምልህ። አይ ቲንክ የአብርሃሙን ለአንተም የአብርሃሙን አስረዳለሁ። ምንም ችግር የለም። አብርሃሙ ጋር ምንድን ነው ጥያቄ ተፈጠረበት? ከአብርሃም በፊት እኔ ያለው ይላል ለምሳሌ። አዎ አለ፣ ግን በተስፋ ቃል ነው የነበረው እንጂ በአካል አልነበረም።
ለምሳሌ ማለት ነው ኤግዛምፕሎችን ሰጣለሁ። ራሱ ኮንቴክስቱን እንየው ዮሐንስ ወንጌል ምዕራፍ አንተ ልክ እንደ ፈሪሳይ ሆንክብን እኮ ፈሪሳውያኖችም ልክ እንዳንተ ነው የተረዱት። ኦኬ ስለዚህ ቀስ ብለህ ረጋ ብለን እናያቸዋለን። ዮሐንስ ወንጌል ምዕራፍ 8 አውጣለት። ዮሐንስ ወንጌል ምዕራፍ 8 አውጣለት። ጠይቀውታል እኮ እንደውም ፈሪሳውያን። ቆይ አንዴ ተረጋጋ። ቁጥር 51 ላይ አውጣለት። ይኸውልህ ቁጥር 51 ላይ እውነት እላችኋለሁ ቃሌን የሚሰማ ለዘላለም ሞትን አያይም አለ። ሞትን አያይም ሲል ስለ አካላዊ ሞት ነው ወይስ ስለ ኢተርናል ዴዝ ነው እያወራ ያለው? ኢተርናል። አይሁድ ግን ጋኔን እንዳለበት አሁን አወቀን። አብርሃም እንኳን ሞተ፣ ነቢያቱ ሞታል። እነሱ የተረዱት በምንድን ነው? ምን አልከኝ? ይቅርታ። እሱ ለዘላለም ሞትን አያይም ሲል ሞት ሲል አካላዊ ሞትን ነው ወይስ ሁለተኛ ሞትን ነው የሚያመለክተው? ስለ ሁለተኛ ሞትን ነው የሚያመለክተው። አይሁዳኖች በምንድን ነው የተረዱት? እዛ ጋር እሱ ሲያወራ ለዘላለም ሞትን አያይም ሲል ምን አይነት ሞት ነው የተረዱት? አካላዊ ሞት ነው ወይስ ሁለተኛ ሞትን ነው የተረዱት? ኦኬ ጥሩ ቀጥል። ስተታቸውን ልንደግም ነው። በእውነት አንተ ከሞተው ከአባታችን ከአብርሃም ትበልጣለህን? ነቢያትስ ሞቱ፣ ራስን ማን ታደርጋለህ አሉት። ኢየሱስ መለሰ እኔ ባከብር ክብሬ ከንቱ ነው፣ የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው። አላወቃችሁትም፣ እኔ ግን አውቀዋለሁ። አላውቅም ብል እንደናንተ ሐሰተኛ በሆንኩኝ፣ ዳሩ ግን አውቀዋለሁ፣ ቃሉን እጠብቃለሁ። አባታችሁ አብርሃም ቀኝ ያይ ዘንድ ሐሴት አደረገ፣ አየም ደስም አለው አለ። አየም አብርሃም አየ ሲል አካላዊ ነው ወይስ አልጎሪካል ነው? ማራዊ ነው ወይስ ፍካራዊ ነው? አይ ፍካራዊ ነው። ኦኬ አየ ሲል ከዛ አይሁድም ገና 50 ዓመት ያልሞላ አብርሃምን አይተሃልን አሉት። እነሱ የተረዱት ምንድን ነው? አብርሃም አየ ሲባል ፍካራዊ ነው ወይስ ማራዊ ነው የተረዱት? እነሱ በቀጥታ ነው የተረዱት። በቃ እዚህ ጋር ተመልከት። ከዛ በኋላ ምን አላቸው? እውነት እውነት እላቸዋለሁ አብርሃምን አይተሃልን ሲሉት እሱ ምን አላቸው? እውነት እውነት እላቸዋለሁ አብርሃም ሳይወለድ እኔ ያለው አላቸው። አሁን እኔ ያለው የሚለውን ነው የተፈልገው። ከአብርሃም በፊት አለ ምን? አሁን አብርሃምና ልመልስልህ እኮ ነው። እሺ አሁን አብርሃምንና ኢየሱስን የተያዩበትን ነገር ነው ጥቅስ የሚያስፈልገው። ፒኬ ዕብራውያን 11:13 ላይ ያወጣለት አብርሃም እንዴት እንደተያዩ ይነግርሃል። አሁን ከአብርሃም በፊት ማን እንደነበረ ማወቅ ትችላለህ። ኢየሱስ ከአብርሃም በፊት ነበረ ሲባል ምን ማለት እንደነበረ ታያለህ። ከዛ በኋላ አንድ ኤግዛምፕል እንሰጣለን። ይታያል። እነዚህ ሁሉ አምነው ሞቱ አለ። እነማን ናቸው እነዚህ ሁሉ አምነው ሞቱ የተባሉት? ከላይ ከአቤልና ኖህ ምናምን ነገር ነው አይደል? ከአብርሃም በፊት የነበሩ እነማን ናቸው የተጠቀሱት? እሺ እነዚህ ሁሉ አምነው ሞቱ አለ። የተሰጣቸውን የተስፋ ቃል አላገኙትም አለ። ማንን ነው የተስፋ ቃል የተባለው? ማን ነው እዚህ ጋር? ክርስቶስ አይደል? አዎ። ዳሩ ግን ከሩቅ ሆነው አዩትና ተሳለሙት ይላል። እንዴት አድርገው ነው ያዩት? ከሩቅ ሆነው አዩትና ተሳለሙት። አላገኙትም እነሱ የተሰጣቸውን የተስፋ ቃል። ከሩቅ ሆነው አዩትና ተሳለሙት አይደል? ሰላምታ ሰጡት ይላል። ማንን ነው ከሩቅ ሆነው አይተው ሰላምታ የሰጡት? ክርስቶስን። በምን ደረጃ ነው ያዩት? አልገባኝም ጥያቄ። እነዚህ ሁሉ አምነው ሞቱ፣ የተሰጣቸውን የተስፋ ቃል አላገኙትምና አለ። የተስፋ ቃልን ያላገኙት በአካል አላገኙትም። በተስፋ ቃል ተሰጥቷቸው ነበረ። በዘሬ ምድር አሕዛብ ሁሉ ይባረካሉ የሚል ተስፋ ተሰጥቷቸዋል ለሁሉም። በእነሱ ቤተሰብ ውስጥ የሚመጣ ዘር አለ። እሱ የተሰጣቸው ነገር በተስፋ ቃል ደረጃ ነው። በተስፋ ቃል ደረጃ የነበሩት ከሩቅ ሆነው አዩትና አለ። በምንድን ነው ያዩት? በአካል ነው ያዩት? ማራይ ነው ፍካራይ ነው? ማየት የሚለውን አይ ፍካራይ ነው። ቅድም እንዳየው ፍካራይ ነው። ጥሩ። አሁን ከአብርሃም በፊት ማን ነበረ? ከአብርሃም በፊት ማን ነው ያየው? አሁን ከነዚህ በፍካራይ ያየው ማን ነው? ከአብርሃም በፊት ማን ነው? ማን አዩት የተባሉት እነማን ናቸው? እነዚህ ሁሉ አምነው ሞቱ፣ የተሰጣቸውን የተስፋ ቃል አላገኙም። ዳሩ ግን ከሩቅ ሆነው አዩትና ተብሏል። የአዩት የተባሉት ከአብርሃም በፊት እነማን ናቸው? ከአብርሃም በፊት የነበሩት ልትለኝ ነው አይደል? ነው እንጂ ከአብርሃም በፊት የነበሩት እነማን ናቸው? እነማን ናቸው ያዩት? ያ የተስፋ ቃል በአብራካቸው ውስጥ የነበረው የተስፋ ቃሉ ውስጣቸው የነበረው የምድር አሕዛብ ሁሉ የሚባረኩበት ዘር ዘ ፕሮሚስድ መሲያ ይመጣል የተባለው ከአብርሃም በፊት በተስፋ ቃል አዩት የተባለው እነማን ናቸው እኮ? የነበሩት ሰዎች እነ ኖህ ምናምን ናቸው። ስለዚህ ኢየሱስ እኔ ከአብርሃም በፊት እኔ ያለው ሲል አጀማመሩ ስለሞት ሲያወራላቸው
ሞት የሚለውን ቃል በቃል አካላዊ ነው የወሰዱት፣ እማራዊ ነው የወሰዱት፣ ፍካራዊ አይደለም የወሰዱት። ከዛ ማየት የሚለውንም የተረዱት እንደዛ ነው። ከዛ ጨመረላቸው አንድ እውነት እውነት እላቸዋለሁ ከአብርሃም በፊት ነው ያለዋል። አሁን ኢየሱስ ክርስቶስ ከአብርሃም በፊት አለ። በማን አብራክ ውስጥ ነው ያለው? በማ አብራክ ውስጥ አለ ኢየሱስ። እንደዛ አይልም እኮ ሊወግሩት ተነሳ ነው። ሊወግሩት ተነሳ። ከዛ አላለቀም እኮ በቃ አንጠልጥሎት ነው እንትን ያለው። ፍካራዊ ነው ብለኛል። አጀማመሩ ከ51 ጀምሮ ፍካራዊ ነው እስከ 55 ድረስ ያለው የሚያሳየው ማለት ነው። እስኪ አንዴ እንመለስ። አላስቸገርም። እንመለስ፣ ችግር የለውም። እኔ ያለው ነው የሚለው ይምራን መግባት ትችላለህ። ኤጎይሚ ማለት እኔ ያለው መሆኑ ይችላል። ኤጎይሚ እኔን ብቻ አይደለም መሆኑ የሚችለው ግሪኩ ይላል። እሺ እኔ ደግሞ መሆኑ ይችላል። አመጣልሃለሁ። ኤጎይሚ አያብኝ በሚል የመጣ ኦኬ። አይከስር ስለሚጽፍ ነው። ያው ቀጥል። ጥያቄያቸው መጀመሪያ ከ56 ጀምሮ ብናነብ ከ51 ጀምሮ ለምን አታነበው? እንደቀደ ግድ የለም እሱ ነው ታነበው እኮ እሱ ነው እኮ የምልህ እኮ። አሁን ምንድነው ሞት የሚለውን አካላዊ ነው እነሱ የወሰዱት፣ ግን ፍካራዊ ነበር ብለህ አልከኝ። ማየት የሚለውን ነገር እንዴት ነው አብርሃም እንዴት ነው ያየው ኢየሱስን? አካላዊ ነው አይደለም። ግን እዛ ጋር ደግሞ የሚያወሩበት አለ በደንብ እንያዋስ ገና 50 ዓመት ገና 50 ዓመት ያልሞላው አብርሃም ላይ ታለን አሉት። አይታለን ሲሉት አካላዊ ነው። ኢየሱስ ግን ከመጀመሪያ ነው ጀምሮ የሚያወራው ሞት የሚለውን ማየት የሚለውን አካላዊ አይደለም እየወሰደ ያለው። ስለዚህ ቀጠለና ግን 58 ላይ ቆመዋል። እውነት እውነት እላቸዋለሁ አብርሃም ሳይወለድ ነው ያለው ሲላቸው እነሱ የመሰላቸው ቃል በቃል ከአብርሃም በፊት አብርሃም የሚባል ሰው ከመኖሩ በፊት የሆነ ኢየሱስ በአካል በህልውና ደረጃ የነበረ ሲመስላቸው ድንጋይ ሊወግሩ አነሱ እኮ። አብርሃም 50 ዓመት ያልሞላ የሚሉት እኮ እነሱ ቃል በቃል መስሏቸው ነው ማየት የሚለው ነገር ቃል በቃል ስለመሰላቸው ነው። አሁን ስለ ቃል በቃል አይደለም ጉዳዩ። ኖ እሱ ግን ሲመልስም ይኸውልህ ከመጀመሪያውኑ ጀምሮ ስትመለከተው ስለ ሞት ሲያወራ የመለሰው አመላለስ ፍካራዊ እያደረገ ነው የሚመልሰው ኢየሱስ። ሞት የሚለውን ፍካራዊ ያደረገው እዚህ ጋር ግን አካላዊ ነው የመለሰው። እዚህ ጋር ግን አካላዊ ነው። ለምን መሰለህ? አይደለም ላሳየህ እሱ እንደዚህ አይነት አጠቃቀም አንድ ሰው ላምጣልህ። ብራቮ። አሁን መተልኛ ወደ ነጥቤ። ዕብራውያን ምዕራፍ 7 ላይ ያወጣልኝ ፒኬ። ዕብራውያን ምዕራፍ 7 ላይ ቁጥር 6 ላይ ትውልዱ ከእነርሱ የማይቆጠር ግን ከአብርሃም አስራት አውጥቷልና አለ። የተስፋ ቃል የነበረውን ባርኮታል አለ። ትንሹ በታላቁ እንዲባረክ ክርክር የሌለበት ነገር ነው አለ። ስለማንና ስለማን ነው የሚያወራው? ትልቁ የተባለው ማን ነው? ትንሹ የተባለው ማን ነው? ኤሳው ሂድ። መልከ ጸዲቅ ነው ትልቁ። ትንሹ የተባለው ደግሞ አብርሃም ነው። ባራኪው ማን ነው? መልከ ጸዲቅ ነው። ተባራኪው ደግሞ አብርሃም ነው። ልክ ነኝ? እሺ። አዎ። የተስፋ ቃል የነበረውን ባርኮታል አለ። ማን ነው የተስፋ ቃል የነበረው? አብርሃም የተስፋ ቃል ነበረው። ያ የተስፋ ቃል ማን እንደሆነ ሊነግረን ነው። በዚህ የሚሞቱት አስራት ያስወጣሉ፣ በዚያ የሚያስወጣ ግን በሕይወት እንዲኖር የተመሰከረ እርሱ ነው። ይህ ለማለት ሲፈቅድ እንኳን አስራት የሚያስወጣ ሌዊ እንኳን በአብርሃም እጅ አስራትን ሰጥቶታልና አለ። ለማን ነው የሰጠው አስራት? ሰጪው ማን ነው? ለማን ነው የተሰጠው? ሰጪው ማን ነው? ለመልከ ጼዴቅ ተሰጠው አስራት። ሰጪው ማን ነው? ማን ነው ሰጪው? አብርሃም። ሰጪው ማን ነው? ኧረ ተው። ኖ ሌዊ። ኦኬ ሌዊ አብርሃም እና መልከ ጼዴቅ ዘፍጥረት 14 ላይ ሲገናኙ አያቱ የሌዊ አያት ይስሐቅ ተወልዶ ነበር? አላስታውስም ፓርቱን። አልተወለደም። የተወለደው ዘፍጥረት 21 ላይ ነው የተወለደው ይስሐቅ። እሺ ያዕቆብ ተወልዶ ነበር? አባቱ ተወልዶ ነበር? እርግጠኛ አይደለሁም። አልተወለደም እንጂ አብርሃምና መልከ ጼዴቅ ሲገናኙ ገና እየተዋጋ ነበር። 15 ላይ ውጣ አለው። ውጣ ከዘመዶቹ ከምናምን ነገር አለው። 16 ላይ አጋር አገባ። 17 ላይ ስለ ይስሐቅ ተነገረ። 18 ላይ ሶስቱ መላእክት ገቡ። 19 ላይ
የሶዶምና ጎሞራ እንትን ሆነ 20 ላይ እንትን አለና 21 ላይ ተወለደ 21 4 ላይ ኦኬ። ስለዚህ ይስሐቅ አልነበረም በዛን ሰዓት አያቱ ይስሐቅ አልነበረም አባቱ ያዕቆብም በሕይወት አልነበረም እንኳን ራሱ ሊኖርና ሌዊ ለመልከ ጸዲቅ አስራት ሰጥቶታል ወይስ አልሰጠውም? ሌዊ ለመልከ ጸዲቅ አስራት ሰጥቶታል ወይስ አልሰጠውም? እዚህ ጋር ሰጠው ይላል። ልክ ነው ሰጥቶታል። ስለዚህ ነበረ ወይስ አልነበረም? አብርሃምና መልከ ጸዲቅ ሲገናኙ ሌዊ ነበረ ወይስ አልነበረም? አልነበረም ነው ወይስ ነበረ? ነበረ ወይስ አልነበረም? የሶር ነው ነበረ ወይስ አልነበረም? ሌዊ ነበረ ወይስ አልነበረም? አስራት ከሰጠው እንግዲህ ነበር ማለት ነው እያልከኝ። በምን ደረጃ እንደነበረ ቁጥር 10 ላይ ይነግራል። መልከ ጸዲቅ በሰርድ ፐርሰን ነው የሚጠቀመው። በፈርስት ፐርሰን ስታደርገው ኤሚ ይሆናል። ኢየሱስ አብርሃም ሳይወለድ እኔ ያለው ላለበት ቃል የሚጠቀመው ኤሚ ነው። ኤጎ ኤሚ ነው የሚጠቀመው። አለው እኔ አለው። ኤጎ ማለት እኔ ማለት ነው። ኤሚ ማለት አለው ማለት ነው። ፓስት ቴንስ ነው። ስለዚህ ምን አገናኘው እንዴ? መልከ ጸዲቅ ነበረ ይላል ባይብል። ከአብርሃም በፊት እኔ ያለው እንደሚባለው ሁሉ ከያዕቆብ በፊት ከአባቱ ከያዕቆብ በፊት ከአያቱ ከይስሐቅ በፊት ሌዊ ነበረ ወይስ አልነበረም? ኦኬ ነበረ። በአባቱ ወገብ ነበርና በሚለው ሂድ። ኦኬ ነበረ። ስለዚህ ነበረ ማለት ነው። ከመወለዱ በፊት ነበረ። ከመወለዱ በፊት ከነበረ በቃ ቢጊኒንግ የለውም ማለት ነው። ነው እዚህ ጋር እኮ ነገረ በአባቱ ወገብ ነበርና ይላል። ኢየሱስ እንደዚህ ነበር በአባቱ ወገብ ነበር የሚል የለም እዛ ላይ። እንዴ ታዲያ ከየት ነው የመጣው ኢየሱስ? አወጣጡ ከቀድሞ ጀምሮ ነው ይላል እንዴ? ከጥንት ጀምሮ ከነበሩት ነው የወጣው እኮ ነው የሚለው። አወጣጡ ከቀድሞ ጀምሮ ነው አይደል የሚለው? ከጥንት ጀምሮ ከነበሩት ነው ሲወጣ የነበረው ኢየሱስ። ከአብርሃም በፊት ነበር እኮ። ከአብርሃም በፊት አለ እኔ ያለው ሲልህ ያንን አለሁ የሚለውን ነገር በምን ደረጃ እንዳለ እንትን ላይ ነገረ። ዕብራውያን 11:13 ላይ ነገረ። ሊወጉ ተነሳ እኮ ባይዘው ለአይሁድ በምን ደረጃ? እሺ ግልጥ ጥያቄ ልጠይቅ። በምን ደረጃ ነበር ኢየሱስ የነበረው? በአምላክነት ከአብርሃም በፊት ነው አይልማ። ማስረጃ አምጣ። ማስረጃ ጥቅሱን ነው የምታብራራልኝ። ሊወግሩት የተነሱት ስላልገባቸው ነው። ከመጀመሪያው ጀምሮ አለው ሲላቸው በአካል ነው፣ ጤነኛ ስላልመሰላቸው ነው። እሺ አምጣ። በአምላክነት ከሆነ አምጣ። ጥቅሱ ላይ በአምላክነት ነበር የሚል ካለ ማስረጃ ይውጣ። አያውጣለት ይውጣ። በምን ምክንያት እንደወገሩ ሊወግሩት ያንን ስላላቸው እንጂ በአምላክነት በምንነት አይልም ጥቅሱ። ዮሐንስ ወንጌል ምዕራፍ 7 ቁጥር 58 እና 59 ላይ ዮሐንስ ወንጌል ምዕራፍ 8 ቁጥር 58 እና 59 ላይ ለምንድን ነው የሚወግሩት አይሁዶች እንዴ? እኮ እሱን ነው እኮ የምልህ። አንተ ነህ መመለስ ያለብህ። አንተ በአምላክነት ላልክበት ማስረጃ ትጠኛለህ እኮ። በአምላክነት እኮ ማስረጃ አምጣ። በእነሱ ስርዓት አይደለም ራሱ በእነሱ ስርዓት የሚለውን ተወውና ለምን እንደሚወግሩት እዚህ ጋር ጥቅሱ ላይ አውዱ ላይ ንገረኝ። በአምላክነት ላልክበት በጣም ግልጽ እኮ ነው። አይሁዶች የሚወግሩት ብላስፌመስ የሆኑ ንግግሮች ሲናገሩ ነው። ሰዎች ምን ሲናገሩ? ለምሳሌ ከብሉይ ኪዳን አምጣ እናስገባኝ። ራሳቸውን ከአምላክ ጋር ሲያስተካክሉ የአምላክ